ያለው እፎይ ተሰርቧል። እፎይ ማን ነው? ሲጀመር እፎይ አንድ ተራ ግለሰብ ነው እንጂ እምነትን ወክሎ ቤተክርስቲያን የወከለችው ግለሰብ አይደለም። ስለዚህ እፎይን እኔ መሳደብ እችላለሁ፣ ተነስቼ መብቴ ነው። ቤተክርስቲያን አልንካ፣ ሃይማኖት አባቶችን አልንካ። ቤተክርስቲያን ሾማ ቀብታ ያስቀመጠቻቸውን ዲያቆኖችንና የሃይማኖት መምህሮችን አልንካ እንጂ እፎይ ማን ስለሆነ ነው? እፎይ እኛን አዋረድን እንጂ ምንድነው ለኛ የጠቀመን ነገር ምንድነው አለ? ለቤተ ክርስቲያን የጨመረላት ክብር አለ? እፎይ ስለ ነብዩ መሐመድ የተናገረው ነገር ሁሉ ለኛ እኔ አዳምጬው አላውቅም። ስለምሸማቀቅ አዳምጬው አላውቅም። ምክንያቱም እምነቱ የግማሽ ቤተሰቤ ነው። እምነቱ ውስጥ አንግባ ከገባን ሁላችንን ነው የሚያካትተን። ስለዚህ እፎይ የተሰደበ ተብሎ እሱ ቀላል አይደለም። እሱ የተናገረው ሰዎች የሚያከብሩትን እጅግ ትልቅ ቦታ የሚሰጡትን ነብይ ተሳርቧል። እንኳን ሰደቡት ለምን አይገሉትም? አይመለከተንም። ይሄ የራሳቸው እንትን ነው። ስለዚህ አሁን ወልደ ጊዮርጊስ ለልጁ ሰጠው ተብሎ ሌላ ታሪክ ሌላ እንትን ነው። የደብተራ ብር ነው ጭራሽ አማራ አይደለም። አይሁና ምን ይቀርበታል? አማራ ባይሆን ምቀኞች ናችሁ የኛ ሰዎች። የኛ የራሳችን ሰው ሲወጣ ከፍ ያለ ቦታ ሲደርስ ምቀኛ ናችሁ። አይናችሁ ደም ይለብሳል። እውነቴን ነው የምላችሁ። ዘራችሁ ይጥፋ። እውነትም እየጠፋ ነው፣ ይጥፋ። ለምንም የማጠቅሙ ምድረገረድ ቲክቶክ ላይ ተሰብስባችሁ ጭራሽ ተባባሪ አስተባባሪ ብላችሁ ለጥፋችሁ እያየሁኝ ነው። እፎይ ማን ነው? ለምን ገደል አይገባም? እኔ መሰርበዋለሁ ተነስቼ። እፎይ ምንድን ነው? ታቦት ነው እንዴ? እፎይ ምንድን ነው? እሱ መልአክ ነው? እፎይ እኮ አንድ ተራ ዱርዬ ነው። ባለጌ ስነ ስርዓት የሌለው ነው። አለቀ። ምንድን ነው? ምን አደረገ? እኛ ያስከበረ ነገር አለ? ቤተክርስቲያን ምን ጨምሮለታል? ክብር ጨምሮላታል? ስለተሳደበ እንደው ማሰደበን አዘቀዘቀ። ስለ አድኖችን በሱ ምክንያት ተዘቅዝቀው ብዙ ነገር ተሰርቧል።